አሁን እኛ ብዙዎቻችን ምንድነው የምናደርገው? ወዳጆቻችንም ጠላቶቻችንንም እኮ ለማሳጣት ያልሰሩትን እንኳን ስራ ሰርተዋል ብለን አይደል ምን ከሳቸው? ወይም ደግሞ የሰሩትንም በማጉላት ማለት ነው። እንወድሃለን ባሉትም ጭምር መሆኑ ደግሞ በጣም ያሳዝናል። ለምሳሌ 3 ሰዎችን ልጥቀስል። የመጀመሪያው ይሁዳ ነው። ግን ይሁዳ አሳልፎ ሊሰጠው እያሰበ እንደሆነ ወይም ደግሞ እንደወሰነ አውቆ የይሁዳ ነገር ግን ጎንበስ ብሎ ያጥፍ ነበር። ነገር ግን እግሬን ዝቅ ብሎ አጥዋል። ስለዚህ ከዚህ የተሻለ አምላክ አይኖርም፣ ከዚህ የተሻለ ቸርነት የሚያደርግ ወዳጅ አይኖርም ብሎ እንዲመለስ አስቦ ነበር። ግን ይሁዳ ምን እንዳደረገው እናያለን። እውነት ይሁዳ የሰው ልጅን በመሳም አሳልፈ ሰጠህ ቸር መምህር ወይ ብሎ ነው እንደውም እና ይሳለቅበት ነበር። ቸር መምህር ወይ ሰላም ዋልክን ብሎ ነው የሚስመው ጽናና ማለት ነው። እና ምን ያህል ፍቅር ነው፣ ምን ያህል መውደድ ነው ብለስ እንትን ስትል ይሄ ከአእምሮ በላይ ይሄን ቃል ሊናገረው ልብ ሊመረምረው በቃ አይቻልምና እጹብ ድንቅ ብለ የምታልፈው ነው። ለዚህ ነው ወየው አማኑኤል ወየው ንጉሳችን ክርስቶስ እያለ ቅዱስ ዮሐንስ አፈወርቅ ይሄንን ይናገራል። የተቀበለውን መከራና ማለት በቃ ህይወቱ ራሱ ኢየሱስ ክርስቶስ በነገራችን ላይ አንድም ቦታ ሳቀ ተጫወተ የሚል ነገር አታገኝም። እንደው አንድ ጊዜ በማርቆስ ወንጌል ላይ ይመስለኛል ተፈሳ ይላል፣ ደስ አለው የሚል ተጽፏል። እሱም ደግሞ ስማችሁ በአባቴ መዝገብ ስለተጻፈ በዛ ደስ ይበላችሁ ብሎ ደስ አለው ይላል። ደስ ያለውም ደግሞ ይኸውልህ በሐዋርያቱ በአባቱ መዝገብ መጻፍ ነውና ጴጥሮስን ፈለገች የለም፣ ማቴዎስን ፈለገች የለም፣ ሙሉ ቶማስን ፈለገች እሱም የለም። በዚህ አጠቃላይ ብላ እግረ መስቀሉ ላይ ያገኘችው ዮሐንስን ነውና የክርስቶስ መከራው ብቻ አይደለም በነገራችን ላይ በግብረ ሕማማት የሚነበበው የእመቤታችን የቅድስት ድንግል ማርያም መከራዋ ይነበባል። ምክንያቱም ከመስቀል ስር ያለች ሌላ መስቀል ነች እመቤታችን እና ታለቅስ ነበር። እንደውም እመቤታችን ቅድስት ድንግል ማርያም ጸጉሯ የታየው ያኔ ነው ይላሉ። ልጆቻችን ከክንዶቻችን ላይ ያጣናቸው በአንቺ ልጅ ምክንያት ነው። ሄሮድስ ያንቺን ልጅ አገኛለሁ ብሎ ነው የኛን ልጆች በሙሉ ያረደው። ስለዚህ ክርስቶስ እግዚአብሔር ዛሬ ተበቀለልን እያሉ ይሳለቁባት ነበር። ሁሉም ከመስቀል ውረድና እንመንብ እያሉ ሲዘብቱበት ፈያታዊ ዜማን ግን በመንግስት በመጣ ጊዜ አስበኝ ብሎ የመንግስት ባለቤት መሆኑን የተወዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም እንደተለመደ ሳምንታዊ መርሃ ግብራችን ጀምሯል። እንግዲህ አሁን የምንገኘው የአብይ ጾም የመጨረሻው ሳምንት ላይ እንገኛለን። ይኸውም ሰሙነ ሕማማት ነው። እንደምናስታውሰው ዘወረደ ብለን ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ ከዛ ደግሞ የሆሳናን ሰንበት ዛሬ ጨርሰን በዚህኛው ሳምንት ደግሞ ሰሙነ ሕማማትን የምናሳልፍ ነው የሚሆነው። ሰሙነ ሕማማት ምንድነው? የእመቤታችን የቅድስት ድንግል ማርያም የክርስቶስ ነገር እንዲህ ደግሞ ከትውፊት ጋር በተገናኘ የሚነሱ አንዳንድ ጉዳዮች አሉ። ሰፋ አድርገን እሱን የምንመለከት ነው የሚሆነው። እንዴት አለ ገሜ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ያው ያለቀ ይገኛል፣ አልቋል ማለት ይቻላል። ይሄ ሳምንት ብቻ ነው የቀረው። ይህም ሰሞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕማማት ሳምንት ሰሙነ ሕማማት ብላ ትጠራዋለችና ሙሉ በሙሉ የክርስቶስ ስም የሚጠራበት እያንዳንዱ ደግሞ መከራ ሞቶ የሚታወስበት ነውና ሕማማት ይባላል በተለምዶ። ስሙ ራሱ ምንድን ነው? ሕማማት፣ ገብረ ሕማማት እንዲህ የሚባሉ ነገሮች አሉና ምንድን ነው? ከዛ ጀምሮ እንቀጥል እስቲ። እሺ፣ ያው ሕማማት የቤተክርስቲያናችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሞቱን መከራውን የምታስብበት ሳምንት ነው። ታመመ የሚል ይወጣዋል ትርጉም ማለት ነው። ታመመ ማለት ነው እና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ስንል ምናልባት በገዛ ፍቃዱ የተቀበለውን ሕማም ማለት ነው። ሁሉን ማድረግ የሚችል ስለሆነ ምናልባት እንደው ያለሱ ፍቃድ የሆነ አይደለም እና አምላክ ስለሆነ በገዛ ፍቃዱ ለአባታችን ለአዳም ለሁላችንም ካሳ የከፈለበት ሕማም መከራ የተቀበለበት ሳምንት ስለሆነ እንደው ምናልባት በተለምዶም ሳይሆን ቀጥታ ሕማማት ብላ የክርስቶስን ሕማም መከራውን የምናስብበት ቤተክርስቲያንም የምታሳስብበት ጊዜ ነው። በቤተክርስቲያናችን እንግዲህ ትልቅ መጽሐፍ አለ፣ ግብረ ሕማማት የሚባል እጅግ በጣም ትልቅ መጽሐፍ ነው። ከሰኞ ጀምሮ እንግዲህ እንዳልኩ ይሄ ሳምንቱን በሙሉ እየተነበበ የሚሰገድበት መጽሐፍ ነውና ቅድስት ቤተክርስቲያናችን ሕማማት የሚለውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በገዛ ፍቃዱ የተቀበለውን መከራ ሕማሙን የምታስብበት ጊዜ ነው። ምናልባት ጊዜውን ግን ከተባለ ከሆሳዕና ሰርክ አንስቶ እስከ ትንሣኤ ሌሊት ድረስ ያለውን ሕማማት ብላ ነው ቅድስት ቤተክርስቲያናችን የምትጠራው። ከዛ በኋላ ያለውን ትንሣኤ ስለምትል ማለት ነውና በዚህ ወቅት ቅድስት ቤተክርስቲያን እንግዲህ ልጆቿን ሰብስባ የምትሰግድበት ያው ጾም የሚበዛበት ስግደት የሚበዛበት ወቅት ነውና ሁላችንም የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም መከራውን እያሰብን በቤተክርስቲያን ተገኝተን እንድንሰግድ ብዙዎቻችን የምንሰግደው ዓርብ ዕለት
ይሄ ሰውነታችን እንዳይዘል የስትራፖ የምንለው ነገር እንዳይዘን ነው። እና ይሄ አይደለም ዋናው ሀሳቡ። አንደኛ አጠቃላይ በጾሙም ስግደት አለ። ነገር ግን በተለየ ሁኔታ ደግሞ እችን 5 ቀን ዕለተ ዓርብ እንዳያመን ብለን ሳይሆን የግድ መከራውን መካፈል መቀበል ስላለብን እያንዳንዱን ሳምንትም ደግሞ ቤተክርስቲያን ስም ሰይማ ስለሆነ የምትሰጠው ከሰኞ ጀምሮ እንግዲህ ቅድስት ቤተክርስቲያናችን ምክረ አይሁድ እያለች ሮብን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሊይዙት የሚማክሩበት ጊዜ ስለሆነ እንዲሁም ደግሞ የሚያዝበት ሕማም የሚቀበልበት ቀን እየቀረበ ስለመጣ እችን 5 ቀን ሕማማት ብላ ትጠራዋለች። ሕማማትም አንደኛው የቅድስት ቤተክርስቲያን ሌላ ምሳሌ አድርጋ የምታስተምረው ምንድነው? ሕማማቱን ማለት ነው። የ5500 ዘመን ምሳሌ ነው። ከሆሳዕና ጀምሮ ያለውን እስከ ዕለተ ዓርብ ድረስ ያለውን ስትቆጥረው እንግዲህ 5500 ዘመን ምሳሌ ሆኖ እናገኘዋለን። 5 ቀን ተኩሉን ማለት ነው። ስለዚህ ዓመተ ፍዳ ዓመተ ኩነኔ በኋላ ላይ ደግሞ በደንብ ስናነሳው ለምን እንደዛ እንደተባለ እናያለን። ሕማማት ማለት ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራውን የምናስብበት ጊዜና ወቅት ነው ማለት ነው። ያው ቃሉ እንግዲህ በደንብ ተተንትኗል። በተለይ ከዚህ ጋር የምናገኘው የክርስቶስን ነገር ነው። በተለይ በ33 ዓመት ከ3 ወር በዚህ ምድር ላይ እንደተመላለሰ ይታወቃል። የመጨረሻ ሰዓቷ ደግሞ እቺ ሰዓት ናትና ክርስቶስን በሌሎች ቤተ እምነቶች እንደው በደንብ አሰብኩ የሚሉ አካላት አሉ። ይሄን ቢያዩ ብቻ በደንብ ክርስቶስ እንደሚሰበክ ይገለጣልና በመጽሐፈ ቅዳሴ ይህንን ያህል መውደድ እንደምን ያለ ነው፣ ይህንን ያህል ማፍቀር እንደምን ያለ ነው፣ ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው ያለ ሙሉ ይነገራልና ክርስቶስ ስለኛ ሲል በመከራ ውስጥ የከፈላቸውን ፍቅር የምንመለከትበት ብዙ ነገሮች አሉና በዚህ ሰዓት የሚገለጥበት እሱ ስለሆነ እስቲ በደንብ ተንተን አድርገን እንየው። በመከራ ውስጥ የተከፈለ ፍቅር ሲባል እንዴት ያለ ነው? ይህንን ያለ መውደድ እንደ ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው የምትለው ቃል እንዴት ትተነትናለች? ክርስቶስን እንዴት እናገኘዋል? እንዴት እናውቀዋለን? በዚህ በሕማማት ሰሞን እንግዲህ የመጀመሪያው የተከፈለለት ማን ነው የሚል ነው። የከፈለውስ ደግሞ ማን ነው የሚል ነው። ይሄ ሁሉ እንግዲህ መከራ የተከፈለለት ይሄ ሁሉ ሕማም የተደረገለት የሰው ልጅ መሆኑ ነው የሚያስደንቀው። የሰው ልጅ ደግሞ ይሄ መከራ ወይም ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዙፋኑ ወርዶ እንደዚህ እስኪፈልገው ያደረሰው እውነት በደል ኃጢአት ሰርቶ ነው እና በደል ኃጢአት ለሰራ ይሄን ያህል ዋጋ መክፈል የሚያስደንቅ ፍቅር ነው። እሱ ደግሞ ምንም በደል ኃጢአት የሌለበት ሆኖ ሳለ ማለት ነው እና እንግዲህ ፍቅሩ በጣም የሚያስደንቅ ነው። እንዲህ ነውም ተብሎ የሚዘረዘር አይደለም። ግን ራሱ ፍቅር አካል ይዞ ወይም ደግሞ አካል ነስቶ የታየው እንግዲህ በቀራንዮ ነው። ፍቅር የሚዳሰስ አይደለም የሚጨበጥ አይደለም እንላለን። ግን በቀራንዮ ግን ታይቷል፣ ተዳሷል፣ ተበልቷል፣ ተጠጥቷል። ፍቅር ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ግን ይህን ሁሉ እያደረገ እንኳን ይህን ሁሉ መከራ ለኛ እየከፈለ በአጸፋው ሰዎች ሲመልሱለት የነበረውን ነገር ስታስብ ደግሞ ያስጨንቃል። እና ይሄን በሀሰብክ ጊዜ ትጨነቃለህ፣ ትፈራለህ፣ ትርዳለህ። ይሄ የሚሆነው ለምን መሰለ ልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን ያክል ዋጋ የሚከፍለው ኃጢአት ለሰሩ ሰዎች መሆኑን ስታስብ ደግሞ በጣም ያስደንቃል። አልፈልግህም፣ አንወድህም እየሸሹት ከከተማችን እኮ ውጣልን ብሎ ለምነውታል አይሁዳውያን። ግን ምን ያህል እንደሚቀርበን ተመልከተ። እኛ ወደሱ መቅረብ ቢያቅተን እሱ ግን ወደኛ ቀርቦ እንዴት እንዳዳነን የምናይበት ነው። ለዚህ ቅድስት ቤተክርስቲያናችን አምላካችን መድኃኒታችን ኢየሱስ ክርስቶስ 6666 ጊዜ ነው የተገረፈውና ይሄ ደግሞ ከሰኞ ጀምሮ እስከ ዕለተ ዓርብ ማታ ድረስ ያለውን ስግደት ብንቆጥረው 6666 ጊዜ የተገረፈውን እኛ በስግደት ነው፣ እሱ ግን በግርፋት ነው ያንን ያሳለፈውና ግርፋቱ ደግሞ ቀላል አይደለም። ጫፍ ጫፉ ላይ እሾህ ባለው በሚነጭ ስጋን በሚያነሳ ጅራፍ ነው ሲገረፍ የነበረው። እንደዛም ሆኖ ግን ክፉ ነገር ከአንደበቱ አይወጣም ነበር። እንደዛ እያሰቃዩት ያ ብቻ አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ ሊያዝ እንኳን በዕለተ ሐሙስ ነው ክርስቶስ የተያዘው ማታ እና ለምንድን ነው ቀን ያልያዙት ብለን ስንነጋገር ህዝቡ እንዳይታወክ እንደዚህ ብላ ቅድስት ቤተክርስቲያናችን ታስተምራለች። ግን ዋናው ሚስጥር ምንድን ነው? ለምንድን ነው ማታውን የመረጠው? እንግዲህ አሁን በመከራ የተከፈለ ወይም ደግሞ በመከራ የተገለጠ ፍቅር ብለን ነው እና ያነሳ ነው ያንን ያስረዳልናል ብዬ ነው። እና ለምንድን ነው በዕለተ ሐሙስ ማታ የተያዘው ሲባል የሚይዙት ሰዎች ሌላ ሰዎች እንዳያዩቸው ብሎ ነው። ለምን መሰለ? ምናልባት ይሄ እኮ ነው ክርስቶስን የያዘው ይሄ ጭፍራ ነው እኮ እንዳይባል ሰዎች እንዳይጠቃቁምባቸው ከሞት ከትንሳኤ በኋላ
በማታ አድርጎታል። ለምንድን ነው ስትል የነሱን በደል ኃጢአታቸውን ሊሸፍንላቸው ማለት ነው። እና በደል ኃጢአታቸውን ሊሸፍንላቸው ማታ መጥተው እስኪይዙት ድረስ ታግሶ ይጠብቃቸው ነበር። እና እንግዲህ ማታ ያው ሰው ቤቱ ገብቶ የሚተኛበት ጊዜ ነው እና የሚሰወርበት ጊዜ ነው። እነዚህም ደግሞ በነጻነት እንዲይዙት ማለት ነው። ምናልባት ክርስቶስ ሲነሳ ይኸው ትክክለኛውን አምላክ ነው የሰቀላችሁት ተብሎ ህዝቡም ደግሞ እንዳያማቸው ይሄ ነው ክርስቶስን የያዙት እንዳይባል እንግዲህ ለሚይዙት እንኳን ምን ያህል እንደራራላቸው ተመልከት። ከዛም ባለፈ ደግሞ በቀራኒዮ ያን ሁሉ መከራ አድርሰውበት ቸንክረውት ሰቅለውት እያጣጣረ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ማለት ነው የሚያደርጉትን አያውቁምና ይቅር በላቸው ማለት እንደው ለመነ እንዲህ ከሚለው ሐሳብ እንውጣና ምን ማለት ነው የሚያደርጉትን አያውቁምና ይቅር በላቸው ማለት ስትል ለጠላትህ እንግዲህ ማለት ሊወቀስበት የሚችል ብዙ ምክንያት እያለው ያንን ሲያደርጉ ነገር ግን የሚድኑበትን ምክንያት እየፈለገላቸው ነው ማለት ነው። አሁን እኛ ብዙዎቻችን ምንድነው የምናደርገው? ወዳጆቻችንም ጠላቶቻችንንም እኮ ለማሳጣት ያልሰሩትን እንኳን ስራ ሰርተዋል ብለን አይደል ምን ከሳቸው ወይም ደግሞ የሰሩትንም በማጉላት ማለት ነው። ኢየሱስ ክርስቶስ ግን ምንድነው ያለው? የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምን ማለት ነው? እውነት ነው። ምናልባት ዘማይት ሴት ስትዳሰሰኝ አይተው ነው፣ ውሃ ስለምን አይተው ነው እንጂማ በዘባነ ኪሩብ ከአባቴ አብ ጋር ከባሪዎቴ ከመንፈስ ቅዱስ ጋር ስቀደስ ምስጋና ስቀበል ቢያዩ ኖሮማ ወይም ደግሞ አምላክ መሆኔን ቢያውቁ ኖሮ እንዲያ አያደርጉም። ስለዚህ ማራቸው ስለ እውቀታቸው ማነስ ብለ እያለ እንደዛ መከራ የሚያጸኑበትን ነገር ግን ስለ እውቀታቸው ማነስ ነው። አውቀውም ቢሆን ኖሮማ አይሰቅሉኝም ነበር። ቅዱስ ጳውሎስም እንደተናገረ አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ብሎ እንደተናገረ ይሄው እንደዛ ነው ማለት እንግዲህ ምክንያት እየፈጠረ ቢያውቁኝ ኖሮ አይሰቅሉኝም ግን ስላላወቁኝ ነው እያለ ተመልከት። በዛ ሁሉ መከራ ውስጥ ምን ያክል ፍቅርን ያሳይ እንደነበረ። ሌላው አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ በጣም የሚያስጨንቅ እንግዲህ መከራ ነው የተቀበለው የምንለው ይሄ ግርፋቱ ምናምን ብቻም አይደለም። ክርስቶስ መከራ የተቀበለው በስጋውም በህሊናውም በነፍሱም ነው ማለት ነው። ነፍሴን እስከ ሞት ድረስ አስጨነቅኳት ይላል። ይሄ ማለት ነው በሚጠሉት ብቻ አይደለም አምላካችን መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለው እና እንወድሃለን ባሉትም ጭምር መሆኑ ደግሞ በጣም ያሳዝናል። ለምሳሌ 3 ሰዎችን ልጥቀስል። የመጀመሪያው ይሁዳ ነው። ግን ይሁዳ አሳልፎ ሊሰጠው እያሰበ እንደሆነ ወይም ደግሞ እንደወሰነ አውቆ የይሁዳ ነገር ግን ጎንበስ ብሎ ያጥፍ ነበር። ይሄ ነው በመከራ ይሄ እኮ መከራ ነው። አንድ ሰው አሳልፎ እንደሚሸጥህ ያወቅ ሮብ ተደራድሮ መጥቶ ሐሙስ ጥር እንደውም በሞቱም ገባበት ነው የሚለው። እነሱ ከወሰኑ በኋላ ጫንቋቸው ነበር። ቀን ብንይዘው እንደው ምናልባት ደግሞ እንደገና ደግሞ በጣም ካለፈም ደግሞ ባህል ይመጣብናል እና መቼውን እያሉ እየተቻኮሉ ነበር እና ልክ ካታሊስት እንደምትለው ማለት ሐሳባቸውን ያፈጠነላቸው ሰው ነው ማለት ነው። እና በሞቱም ደግሞ ገባበት ነው የሚለውና ተባበራቸው። እኔ አሳልፌ ልስጣችሁ። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስን ሊይዙት እንኳን ቢሄዱ ምናልባት 2 ሰው የትኛውን እንያዝ ብሎ ይምታታባቸው ነበር። ምክንያቱም ከዮሐንስ ወንጌላዊ ጋር መልኩ ይመሳሰል ነበር እና ይህንን መልክ የሚለይላቸው ይሁዳ ነበር ማለት ነው። ለምን አብሮት እንጀራዬን ይበላ እያለ የሚናገረው ለዛ ተረከዙን አነሳብኝ ብሎ የሚናገረው በትንቢት እንግዲህ የተፈጸመበት እሱ ነው። እና ይሁዳ ይህንን እያወቀ እንዴት ልቡ ጨከነ ትላለ። እና ልቡ ለጨከነ ይሁዳ እንዴት ክርስቶስ ግን እንደራራለት ተመልከት። እግሩን እስከ ማጠብ ድረስ እግሩን ያጠበው እኮ ምናልባት እንደምሸጠው እያወቀ ነገር ግን እግሬን ዝቅ ብሎ አጥዋል። ስለዚህ ከዚህ የተሻለ አምላክ አይኖርም፣ ከዚህ የተሻለ ቸርነት የሚያደርግ ወዳጅ አይኖርም ብሎ እንዲመለስ አስቦ ነበር። ግን ይሁዳ ምን እንዳደረገው እናያለን። እውነት ይሁዳ የሰው ልጅን በመሳም አሳልፈ ሰጠህን ቸር መምህር ወይ ብሎ ነው እንደውም እና ይሳለቅበት ነበር። ቸር መምህር ወይ ሰላም ዋልክን ብሎ ነው የሚስመው። እና ክርስቶስ ምን ብሎ ነው ይመልስለት? በነገራችን ላይ ብዙ ግርፋት ሲደርስበት እኮ ምንም ቃል አላወጣም። ግን የይሁዳ ግን ምን ያህል እንዳመመው ተመልከት። የሰው ልጅን በመሳም አሳልፈ ልትሰጥ መጣህን ይለዋል። ተመልከት ምን ያህል አደረኩልህ ነገር አለ ብሎ ነው የሚናገረው። ገንዘብ እንደምትወድ አውቄ ገንዘብ ያዥ አደረኩ። እንደውም እንድትንቀው ማለት ነው። ሰው የሚወደውን ነገር በጣም የሚፈልገውን ነገር አብዝተ ከሰጠው ይንቀዋል፣ ይተዋል። ግን ያንን አስቦ ማቴዎስን ማድረግ ይችል ነበር። ማን ነው ቀራጭ ስለነበር ማለት ነው። በደንብ ኤክስፒሪየንስ ያለው ግን ማቴዎስን እንኳን አላደረገም። ይሄው ራሱ ይሁዳን ነበር ያለ ይሄን ሁሉ ነገር። ሌላው ደግሞ ያቺ በግብረ ሕማማት ላይ ትነሳለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሏ ውጭ ስታመነዝር አገኘናት ብለው አምጥተውለት ነበር እና ከእናንተ መካከል በደል ኃጢአት የሌለበት የመጀመሪያውን ድንጋይ አንስቶ ይውገራት ብሎ ዝቅ ብሎም ደግሞ በመሬት ላይ ጻፈ። ከዛን ሁሉም ጥለው ሄዱ ይላል እና አንቺ ሴት ከሳሾችሽ ወዴት አሉ ሲላት አይ አንድስ እንኳን ብላ መለሰች። እና የሚላት ንግግር አለ ያው በደንብ እንትን እንድንለው ነው። ኃጢአትሽ ተሰርዮልሻል ደግመሽ ግን አትበዲ የከፋ እንዳያገኝሽ ይላታል። በመጽሐፍ ቅዱስ ደግመሽ አትበዲ ወይም ደግሞ ደግማ አትበድል የተባሉ 2 ሰዎች ናቸው። እቺ ሴትና
እንዲሁም ደግሞ 38 ዘመን ያልጋ ቁራኛ የነበረው መጻጉዕ እና ደግመሽ አትበድይ ብሏት ነበር። እና ታሪኳ ምንድነው? ከዛ በኋላ ግን አይሁዳውያን ይሄ ከኃጢአቷ ወይም ደግሞ ኃጢአቷን ስለሸፈነላትና ከዛ ሞት ስላስመለጣት በጣም ተወደው ነበር። ስለዚህ ትከተለው ነበር ክርስቶስን። የሚያስተምርበት ስፍራ ሁሉ ትሄዳለች፣ የሚጸልይበትን ስፍራ ታያለች። እና ልክ በዕለተ ሐሙስ የምትጸልይበትን ስፍራ አሳይታለች ይባላል። እና እዛ ነው እንዳትል አንደበቷን ፈራች። ደግሞ እንደገና ጣቷን እንዳትጠቁም ደግሞ ፈራች። ምክንያቱም በዛን ቀን የከፈለላትን ዋጋ ታውቃለችና እና እዚህ በአገጯ እዛ ነው ብላ አሳየች እና ድንጋይ ሆና ቀረች ይላል የትውፊት መጽሐፋችን ማለት ነው። እና ደግመሽ አትበድይ የከፋ እንዳያገኝሽ ያላት ይሄን በዚህ ሴት ተክዷል። ገብቷል? እንደዛ ሆኖ የቆሰለ ነው። እንዲሁም ደግሞ በመጻጉዕ ማለት ነው። እንደውም መጻጉዕን ደግማ አትበድል ይለውና ኢየሱስ ክርስቶስ ሲፈውሰው በጥንቃቄ ነው የፈወሰው። ማለት መዳን ተወዳለህን ብሎ ነው የጠየቀው። አዎ የታመመ ሰው እንዲህ ተብሎ አይጠየቅም፣ ግን ኋላ ላይ ምን እንደሚያደርግ ስለሚያውቅ ነው ክርስቶስ ይሄን ነው የጠየቀውና አዎ መዳን ወዳለሁ ሰው የለኝም እንጂ አለ። ንጻ ብሎ አንጽቶታል። ደግሞ እንደገና አልጋን ተሸክመ ሂድ ብሎታል። ከዚህ በኋላ ምንድነው ያለው? ከተሰበሰቡት የሐሰተኛ ምስክሮች አንዱ መጻጉዕ ነው። እንደውም ምንድነው የሚለው? አይ ሳልፈልግ ነው የፈወሰኝ፣ በሰንበትም አልጋ አሸክሞኛል። በጣም ይገርማል። እና አልጋ አሸክሞኛል። አሁን አልጋውን ያሸከመው ለምን መሰለክ? ውለታውን እንዳይረሳ ነው። ብዙዎቻችን ያስታመሙንን የፈወሱንን አልጋ እንግዲህ የተባለው ያ ነው። 38 ዘመን ያክል ያቺ አልጋ ተሸክመዋለችና ዛሬ ተሸከማት ብሎታል። እና ምን እንዲያስብ ነው? ውለታ እንዳይረሳ ነው። ግን እሱ ውለታ ረሳ ማለት ነው። በለታ እንደውም በጽፊ ጸፍቶታል ፊቱ። እና የትቢቱ ትቢት በጽፊ ይሄ እንደውም እኮ ሳልፈልግ ያዳነኝ ነው፣ በሰንበት አልጋ ያሸከመኝ ነው። እንግዲህ አልጋውን እኮ ያሸከመው ጉልበቱን አጽንቶለት ነበርና ይሄን ሁሉ ለምን መታየም ብሎ የመለሰለት የዳዊት ላይ አይን የፈጠረ አምላክ አያይም ትላላችሁ፣ የፈጠረ አምላክ አይሰማም ትላላችሁ እያለ የሚናገረው ማለት ነው። እና በጥፊ ጸፍቶታል ማለት ነው። እና ይሄን ሁሉ መከራ ተቀብሎ በመስቀል ላይ ግን ስታገኘው የሚያደርጉትን አያውቁምና ይቅር በላቸው እያለ እንዴት ከባት ያበሳ መሆኑን ትመለከታል። እና በመስቀል ላይ ሌላው ፍቅር ያሳየበት ነው ስትል በመስቀል ላይ እንኳን ሆኖ ፍርድ የሚገባቸውን ገብቷል። ፍርድ የሚገባቸውን ወንጀለኞችን የማረበት ጊዜ ነው። አንደኛውን ወንጀለኛ ምሮታል። ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ የተሰቀለው በወንበዴዎች መካከል ነው። በእርግጥ ኢየሱስ ክርስቶስ ትውት ስለሆነ ነው። ያደገውን በወንበዴዎች መካከል ምን ማለት ነው? በናዝሬት ደግሶ ይወጣልን ተብሎ ናዝሬት የወንበዴ ከተማ ነች እና ሲያድግም በወንበዴዎች ከተማ ነው። እንደገና ደግሞ ሲሞትም ደግሞ በሁለት ወንበዴዎች መካከል ነው ተሰቅሎ ያው ቅድስት ነፍሱን ከስጋው በፍቃዱ የለየው ማለት ነው። እና ያ ሰው ይመሰክር ነበር። እኛ በደለኛ ኃጢአተኞች ነን፣ ዘመናችንን በሙሉ በበደል በኃጢአት አሳልፈናል። ፊያታዊ ዘይማን ማለት ነው። ይህ ሰው ግን ምን በደል አለበት ብሎ ይናገር ነበር። እውነት ነው ምን በደል አለብኝ ብሎ አይመጻደቅም ነበር። ትሁት ነው፣ ጭምት ነው። እና ምን አለው? ጌታዊ በመንግስት በመጣ ጊዜ አስበኝ እንደው ተመልከት። እና እንዲህ ሲለው ምንድን ነው ያለው? እኔ እንኳን መከራ ውስጥ ነኝ፣ አላየህም እንዴት ያለ ፍርድ ሲያጸኑብኝ ብሎ አልተናገረም። ምንድን ነው ብሎ የመለሰው? እውነት ነው በመንግስቴ በመጣ ጊዜ አስባለሁ፣ ዛሬ ከኔ ጋር በገነት ትሆናለህ ብሎ በዛ እንኳን በሚያሰቅቅ መከራ ውስጥ ሆኖ እንዴት ስለ ሰው ልጆች እንደሚጨነቅ ተመልከት። ደግሞ ሌላው ምንድነው? በዛ መከራ ውስጥ ሆኖ የሰው ልጅ ያለ ሰው አልተወው። ተመልከት። የሰው ልጅ ያለ ሰው ማለት ያለ ጠባቂ አይተወውም ነበር። ምን ማለት ነው? እኔ አባታችሁ መምህራችሁ ነኝ፣ ወንድማችሁ ወዳጃችሁ ነኝ። ነገር ግን እንደው ለጊዜው ሰው የሚያስበው ሐሳብ ይኖራል አይደል? እሱ ከተሰቀለማ ምን እድል ፈንታ አለ? ክርስቶስ ከተሰቀለ ከሞተ ምንድነው እድል ፈንታቸው? ሐዋርያት እኮ ተበትነዋል በጥብርያዶስ ባህር ዳርቻ። በቃ ጴጥሮስም የለም፣ ዮሐንስ ብቻ ነው ሲከተል የነበረው። እና እንደውም የኤማውስ መንገደኞችን በትንሳኤ እናነሳቸዋለን አይደል? ምን ብለው የሉቃስ ወንጌል ላይ ምን ብለው ነው የሚናገሩት የነበረው ለራሱ ለክርስቶስ? እኛማ እስራኤልን ይዋጃል ብለን ያሰብነው፣ ሲያስተምርም ደምግባቱ ያማረ፣ ንግግሩም የቀናለት፣ በአትሮኖስ ሲቆም ደስ የሚያሰኝ፣ አሁን ግን አይሁዳውያን ገርፈው ሰቀሉት፣ ገደሉት። ስለዚህ ምን ተስፋ አለን? እሱ ነበር ይዋጀናል ያልነው። ስለዚህ ተስፋተን ወደ ኤማውስ በቃ እየኮበለልን እየሄድን ነው ብለው እና ምን ተስፋ አለን ይሉ ነበርና ሰው እንግዲህ እነሱ እንደዛ ካሉ ሌሎች ደግሞ ምን ይሉ ነበር? ያው አሁን ከዚህ በኋላ ለሐዋርያት ንጉሳቸው አምላካቸው ማን ነው? ያው አምላክ ነው ብለው ነበር። ነገር ግን ተሰቀለ ብለው ተስፋ እንዳይቆርጡ መጽናኛ የሆናቸው ዘንድ እነዋት እናት ብሎ ደግሞ እመቤታችንን ይሰጠናል ማለት ነው። በዛ ውስጥ እንኳን ትውልዱ በሷ እንዲጽናና ማለት ነው። እና ምን ያህል ፍቅር ነው፣ ምን ያህል መውደድ ነው ብለህ እንትን ስትል ይሄ ከአእምሮ በላይ ይሄን ቃል ሊናገረው ልብ ሊመረምረው በቃ አይቻልምና እጹብ እጹብ ድንቅ ድንቅ ብለህ የምታልፈው ነው። ለዚህ ነው
ወየው አማኑኤል ወየው ንጉሳችን ክርስቶስ እያለ ቅዱስ ዮሐንስ አፈወርቅ ይህንን ይናገራል። የተቀበለውን መከራና እንዲህ ያለ ዝምታ እንደምን ያለ ዝምታ ነው ማለት እንደውም ብዙ መምህራን ያነሱታል። ኢየሱስ ክርስቶስ ማለት ጉዳይ ብሎ የጠየቀው የአይሁዳውያንን ጫጫታ አይደለም። ጲላጦስ የጠየቀው የክርስቶስን ዝምታ ነው። ለምን ዝም ትላለህ? ይሄ ሁሉ ሰው የሚናገርህን እንደው አንድስ እንኳን መልስ አትመልስም? ኧረ እባክህ እንደው ተናገር። አየህ እኛ እንድንናገር እሱ ዝም ብሏል ማለት ነው። ገብቷል? አሁን አዳም ምንም ዝም ነበር ያለው። በቃ ቢናገር መዳን አልቻለም ማለት ቢጮህ መዳን አልቻለም። እስቲ ዛሬ እኔ ዝም ልበልና ደግሞ የአዳም ጸሎት ይሰማ ነው። እንግዲህ ተመልከት። እንዲሁ ደግሞ እንዲህ ያለ ፍቅር እንደምን ያለ ፍቅር ነው። ምክንያቱም የመጨረሻውን ጥላቻ እያሳየ ነው። እሱ ደግሞ እንዴት ያለውን ፍቅር እንደሚመልስልን ተመልከት። እንዲህ ያለ ዝምታ እንደምን ያለ ዝምታ ነው። እንዲህ ያለ እንዲሁም ደግሞ በሚሸልቱት እንደው አፉንም አልከፈተ። አዎ እጁንም ተይዞ ሲጎትቱት አሁን እንግዲህ ተመልከት። እጁን ይዞ እኮ ይጎትቱት ነበርና ለቅዱሳን አባቶቻችን የጽድቅ መንገድን ያሳየ ነገር ግን ሊገረፍ እስከ አደባባይ ድረስ እየተመራ አይኑ ታስሮ በገመድ ታስሮ ሲሄድ ስትመለከት በጣም የሚያስደንቅ ነው። ሲራቆት ለኪሩቤል ለሱራፌል ዘውድ የሚያቀናጃቸው እሱ ግን ራቆቱን ሆኖ ሲዘብቱበት እንደዛ ሲያሾፉበት ይሄን ስታይ ከአእምሮ በላይ ስለሆነ ነገር ግን በዚህ ውስጥ ሁሉ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስብ የነበረው አዳምን ልጆቹን ነውና ይሄን ፍቅር መናገር የሚችል ምንም አንደበት የለም። ይሄን ፍቅር ሊተረጉም የሚችል አመስጣሪም የለም መምህርም የለም። አዎ ነው። ቀደም ወደ ሁለተኛው እግረ መንገድ እንድንሄድ ፈልጋለሁ። የይሁዳን ነገር አንስተ ነበርና ሁለት ጊዜ ነፍሱ ታወከች ይላል። አንደኛው በአልዓዛር ሞት፣ ሁለተኛ በይሁዳ አሳልፎ መስጠት ይላልና ይሁዳ ታማኝ ነው ትርጉሙ ራሱ። ያቺ ራሱ በጣም ትደንቀኛለች። ነፍሱ ታወከች ብሎ የይሁዳ አሳልፎ መስጠትን አዎ ማለት በቃ ህይወቱ ራሱ ኢየሱስ ክርስቶስ በነገራችን ላይ አንድም ቦታ ሳቀ ተጫወተ የሚል ነገር አታገኝም። እንደው አንድ ጊዜ በማርቆስ ወንጌል ላይ ይመስለኛል ተፈሳ ይላል፣ ደስ አለው የሚል ተጽፏል። እሱም ደግሞ ስማችሁ በአባቴ መዝገብ ስለተጻፈ በዛ ደስ ይበላችሁ ብሎ ደስ አለው ይላል። ደስ ያለውም ደግሞ ይኸውልህ በሐዋርያቱ በአባቱ መዝገብ መጻፍ ነው እና በዛ ደስ አለው እንጂ ሌላው ነገር ለዚህ ነው ቀደም ያልኩ በነፍሱም በስጋው ነው መከራ የተቀበለው። ነፍሴን እስከሞት ድረስ አስጨነቅኳት በነፍሱም ታወከ የሚለው ቀደም እንዳልከው ነው። አንደኛ የአልዓዛር በጣም ይወደው ስለነበር ይሁዳንም ደግሞ በጣም ወዱ አቅርቦት ስለነበረ በወዳጅ ደግሞ መከዳት እንዴት ልብን እንደሚያውክ ታውቃለህ። እና በወዳጅ መከዳት ቀላል ነገር አይደለም እና አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን ስለታገሰ አልዓዛርን እጅግ በጣም ይወደው ስለነበር እንደገና ሲያለቅሱለት አይቶ ይሁዳን ደግሞ እጅግ በጣም በፍቅር ይዞት ስለነበር ተጠንቅቆለት የነበረ ስለነበር እግሩን አጥቦታል፣ አቁርቦታል፣ እንደገና ገንዘብ ያዥ አድርጎታል። ከብዙ መከራ ነው ያመጣው፣ ከብዙ ኃጢአት ነው ያመጣውና ደግሞ እንደገና ተለውጦ ከጠላቶቹ ወገን ሆኖ ሲወጋው ይሄ እጅግ በጣም ምክንያቱም ሌሎቹ ሲገርፉት እንዲመከራ ሲያጸኑበት ተገረፉ ወዮ ሳይል ይሁዳ ግን ሲስመው እንደዛ ያመመው የወዳጅ መሳም ስለሆነ እጅግ በጣም አውቆታል እንላለን። እንግዲህ የክርስቶስን ነው በደንብ ያነሳ ነው። ደግሞ ድንግል ማርያም በዚህ ትነሳለች እና በተለይ የሕማማት ሲነሳ የድንግል ማርያም በተለይ ሐዋርያቱ ራሱ አልነበሩም አብሮ የተማሩት። ሐዋርያት የሚጸኑት ራሱ በዓለ ሃምሳ ላይ ነው እና ጴጥሮስን ፈለገች የለም፣ ማቴዎስን ፈለገች የለም፣ ሙሉ ቶማስን ፈለገች እሱም የለም። በዚህ አጠቃላይ ብላ እግረ መስቀሉ ላይ ያገኘችው ዮሐንስን ነው እና የድንግል ማርያም ሕማም ምን ያህል ነው በዛ ላይ በደንብ አይነገርም እና እስቲ እሱን በደንብ ብናነሳው። አዎ የእመቤታችን የቅድስት ድንግል ማርያም ሕማም እንግዲህ በጣም ከባድ ነው። አንደኛ አንድያ ልጇ ነው። ሁለተኛ ልጇ ምንም በደል ኃጢአት የለበትም፣ የሰራው ክፋትም የለም። እንዴት እንዳደገ እንዴት እንዳሳደገችው ታውቃለች። እጅግ በጣም ጭምት ነው፣ ምንም በደል ኃጢአት የለበትም። ስለዚህ ይሄንን ልጇን በዛ ያክል ደረጃ መከራ ሲያጸኑበት እጅግ በጣም ከባድ ነው። ሌላው ደግሞ ምንድነው የሚያጽናናትም አልነበረም። ዮሐንስም ቢኖር ግን መጽናናትን አልወደደችም ነው የሚለው። ምክንያቱም በጣም ሀዘኗ ብርቱ ስለነበር ነው። በነገራችን ላይ ይሄ በመጽሐፍ ቅዱስ በመጀመሪያው ክፍለ ንባብም የተነገረ ትንቢት አለ። ስምዖን በቤተ መቅደስ ሲያገኛት በነፍስሽም ሰይፍ ያልፋል ብሏታል። ያው ሕፃኑን ይዞት አቤቱ ባሪያህን በሰላም አሰናበተኝ ማዳንህን አይቻለሁ ምዕራፍ 2 ላይ እና ማዳንህን አይቻለሁ ባሪያህን በሰላም አሰናበተኝ ይለውና ከዛ በኋላ ሕፃኑን ተቀብሎ ይሄ ሕፃን ለብዙዎች ለመዳናቸውም ለመሰናከላቸውም ምክንያት ይሆናል ይልና ባንቺ ግን በነፍስሽ ሰይፍ ያልፋል ይላታል። ይሄ በሁለት ነገር ይተረጎማል። የመጀመሪያው በነፍስሽ ሰይፍ ያልፋል ማለት ሰይፍ የሚለይ ነገር ነው፣ የሚከፍል ነው። ለምሳሌ እግዚአብሔር ቃል ሰይፍ ነው ሲባል ከዓለም ለይቶ ወደ መንግስተ ሰማያት የሚያገባ ነው እና ሰይፍ የሚለይ የሚቆርጥ ነው። እመቤታችን ቅድስት ድንግል ማርያምም ከዓለም የተለየች የተቆረጠች ነች።
ምክንያቱም ምንድነው በብጻት በስለት የተወለደች ነች። ስትወለድም ደግሞ ከዓለም ተለይታ ለቤተ መቅደስ የተሰጠች ነች። ስለዚህ ዓለም ትዝታውም የላትም። እውነት ለመናገር እንዲህ ወልጄ አግብቼ የሚል ትዝታውም ሐሳቡም የላትም። ለምን? ከዓለም የተቆረጠች ነች። እግዚአብሔር የሚቆርጣቸው ሰዎች አሉ። አሁን ከዓለም ተለይተው የሚኖሩ አሉ አይደል? የእግዚአብሔርን ሐሳብ ብቻ የሚያስተናግዱና እመቤታችን ደግሞ በዚህ ልዩ ነች። ስለዚህ በነፍስሽ ሰይፍ ያልፋል ማለት ከዓለም ተለይታ ተቆርጣ በቤተ መቅደስ ያደገች ነች። ለክርስቶስ ብቻ የምትኖር ነች። የእግዚአብሔርን ሐሳብ ብቻ እያስተናገደች። ሌላው ደግሞ በነፍስሽ ሰይፍ ያልፋል ማለት እንግዲህ መከራ ትቀበያለሽ ነው። እንግዲህ የክርስቶስ እያንዳንዷ ግርፋት በእመቤታችን በቅድስት ድንግል ማርያም ሕሊናዋ ላይ ነበር። ምክንያቱም አንድያ ልጇ እንደዛ ሲገረፍ ስታይ እጅግ በጣም የሚያስጨንቅ ነው። ቀደም እንዳልኩ ነው 6666 ነው። ይህንን ለአመቱ አካፍለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ 6600ውን ለአመቱ ብታካፍለው በእያንዳንዱ አመት አምላካችን መድኃኒታችን ኢየሱስ ክርስቶስ 222 ጊዜ እየተገረፈ ኖሯል ማለት ነው። በእያንዳንዱ ቀን ማለት ነው። ለዚህ ነው መከራውን ዕለተ ዓርብ ላይ ብቻ አይደለም ማሰብ ያለብን። በቃ ዘመናችን በሙሉ በህይወታችን ስንኖር ያንን መከራ እያሰብን ነው መኖር ያለብን ነው። ምንም ትዝታ ስለሌለን ከክርስቶስ መከራና ሕማም ውጭ እና እመቤታችን ቅድስት ድንግል ማርያም ቅድም እንዳልከው ነው። አንደኛ የሚያጽናናት የለም ማለት ፈልጋለች ወዳጆቿን ማለት የክርስቶስ ወዳጅ የተባሉትን ሐዋርያትን ማን ነው ጴጥሮስን ጠይቃለች። አይ እሱማ 3 ጊዜ አላቀውም ብሎ እኮ ሸሸ። እንዴት ያማል፣ እንዴት ይጎዳል። እኔ ለምሳሌ እኔ እናንተ በጣም ጓደኛ መሆናችንን ያንተ እናት ቢያውቁ አንተ ብትጠፋባቸው ቀጥታ ይመጡት እኔ ጋር ነው። ግን እኔ አላቀውም ብላቸው ምን አይነት ስሜት ይሰማል? የሄደበትን አላቅም አይደለም፣ ግን ጭራሽ በመከራ ጊዜ ወይም ደግሞ ታመ ባልጠይቀህ ምን ያህል ፊል ያደርጋሉ? ምን ያህል ይሰማቸዋል? ወላጅ እኮ የፈለገ ቢሆን ልጁን ከጠላህ አንተን ሊወዳህ አይችልም። እና እመቤታችን ቅድስት ድንግል ማርያም የምትጠይቀው ነው ያጣችው። የት አደረሱት? እንግዲህ የሚውለው የሚያድረው ከሐዋርያት ጋር ነው። ስለዚህ ልጁ አልታየም ሲባል ማንን ትጠይቃለች? የሚያስጨንቅ ነገር ነው። ዛሬ አንተ ጠፍተህ ብታድር እናትህ ምን ያህል ትጨነቃለች? እና እመቤታችን ቅድስት ድንግል ማርያም ሐዋርያትን ነው መጀመሪያ እንግዲህ መጠየቅ ያው የሚገባት ያለባትን ማለት ነው። ስለዚህ ሁሉም ማናውቀው ይሁዳማ መጀመሪያውንም ሽጦ የተለየ አይደለም ወይ? ሌሎቹ ዘጠኞቹም ደግሞ በጥብርያዶስ ባህር ዳርቻ ተበተኑ። ማን ነው ያለው? ዮሐንስን አስፈልጋ ጠራችሁ ይላል። እና ልጄ በለሃ ማርያም የሚል መጽሐፍ አለ በግብረ ሕማማት ውስጥ የሚነበብ የክርስቶስ መከራው ብቻ አይደለም። በነገራችን ላይ በግብረ ሕማማት የሚነበበው የእመቤታችን የቅድስት ድንግል ማርያም መከራዋ ይነበባል። ምክንያቱም ከመስቀል ስር ያለች ሌላ መስቀል ነች እመቤታችን እና ታለቅስ ነበር። እንደውም እመቤታችን ቅድስት ድንግል ማርያም ጸጉሯ የታየው ያኔ ነው ይላሉ አባቶቻችን። በቃ እንደው ራሷን እንትን ማለት እስኪያቅታት ድረስ ሀዘኗን መቋቋም እስኪያቅታት ድረስ በቃ ሻሿን ፈታ ስታለቅስ ወዮ ልጄ እያለች ስትጮህ የነበረችበት ጊዜ ነው። እና ዮሐንስን እንደውም ምንድነው የምትለው? ወዳጄ ዮሐንስ በቃ ልጄን ወዳጄን ክርስቶስን ማየት እፈልጋለሁ እባክህን ውሰደኝ ብላ ትለምነዋለች። እና ከተገረፈበት ወደ ምን ይወስዳታል? ወደ ቀራኒዮ ይወስዳታል ማለት ነው። እና እየወደቀች እየተነሳች ነው ቀራኒዮ ስትደርስ የነበረው ልክ እንደ ልጇ ማለት ነው። ምክንያቱም አንድያ ልጇ ነው፣ በደል ኃጢአት የለበትም፣ ምንም ዘመድ እንደሌለው ታውቃለች። እንዴት እንዳሳደገችውም ታውቃለች። ለምን ያሳደገችው ልጇ ነው። አባቱም እንኳን ሽማግሌ ነው። ገብቶሃል አይደል? እና እንደዛ አድርጋ የተሰደደችለት ልጇ ነው። ስለዚህ በዛ መጽሐፍ ላይ በግብረ ሕማማቱ ኤላ ማርያም አባ ሕርያቆስ በደረሰው ላይ አባቱ የሚለውን ግን አረጋዊ ዮሴፍን ለመጥቀስ ነው እንጂ ምናልባት እንትናለ አባቱ ሲባል አረጋዊ ዮሴፍን ለመግለጽ አሳድጎታልና ነው እንጂ አባቱ አብ እንደሆነ ያው እንትን የሚል ነው። በዚያ አውድ እንዲረዱ ጥሩ ነው። ስለዚህ እና ግን በገበያ ያሉ ሰዎች እያዩት በጣም ይደነቁ ነበር። እቺ ማናት ብሎ ይጠይቁ ነበር። ደምግባ። ሌላው ደግሞ በገበያ መካከል ያሻትን እንኳን ልትገዛ ስትወጣ አላየናትም። እቺ ማነች? ደግሞ እንደገና አለቃቀሷ የተለየ ነው። ደግሞ መልኳ ሲታይ የአምላክን መልክ የልጇን መልክ ይመስላል። እናቱ ትሆንን እያሉ ይጠይቁ ነበር። እናቱ ነኝ እያለች አትመጻደቅም ነበር። ገብተዋል? ጭምት ሆና ነበር። እሱ አምላክ ነኝ ብሎ እንዳልተመጻደቀ እሷም ደግሞ እኔ የአምላክ እናት ነኝ እያለች በአደባባይ ቆማ የምትናገር አልነበረችም። እመቤታችን ጭምት ነኝ ሁልጊዜ ባሪያ መሆኗን የምታስብ ነበረች። በገበያ መካከል ያሻትን ልትገዛ ስትወጣ አላየናትም። አየ ሰው በተሰበሰበበት የስጋ ነገርን ሄዳ ለመግዛት የምትወጣ እናት አልነበረችም። እመቤታችን ጭምት ነበር። ሁልጊዜ የሚያሳስባት እንግዲህ ነገረ እግዚአብሔር ነበር ማለት ነው። እና አላወቋትም። ደግሞ በመልኳ ደግሞ ትሆንን ይሉ ነበር እና ሄደች። ነገር ግን አካባቢው ቀራኒዮ ራሱ ያን ጊዜ በብዙ መጨናነቅ ነበር። አንደኛ ታምር ለማየት ክርስቶስን ለማየት እውነት ሰቀሉት። ደግሞ እንደገና አንዳንዶቹ ቢሰቅሉትም ሌሎቹን እንዳስነሳ እሱም ከመስቀል ይወርዳል የሚለውን ነገር ለማመሳከር ብዙዎች ይመጡ ነበርና አጠቃላይ ጎለጎታ ተጨናንቆ ነበር። እና ዮሐንስ ወዳጄ ታለቅስ ነበር ወድቃ ማለት ነው። ተራራው ላይ ደርሳና ዮሐንስ ወዳጄ ልጅ ያለበትን አሳየኝ እንጂ ትለዋለች። ምክንያቱም ወደ ግራም ወደ ቀኝም አትልም ነበር። አንገቷን ደፍታ ብቻ ታለቅስ ነበርና እናቴ እመቤቴ የጌታዬ እናት ሆይ እባክሽን አይኖችሽን ቀና አድርገሽ ተመልከች ይላታል። እና ያውና ልጅሽ ብሎ ያሳያታል። እና አይኖቿን ቀና ስታደርግ ክርስቶስን ተሰቅሎ ታየዋለሽ ማለት ነው።
አየው ይሄ ነው መከራው የሚያስጨንቀው ማለት ነው። ምክንያት እጆቹ እንግዲህ በ5 ሳዶር አላዶር ሮዳስ በሚባሉ ዳናት በሚባሉ እነዚህ ተወጥሮ እንደቆዳ ያን ጊዜ ታየው ነበር እና ሙሾ አወረደችለት ይላሉ። ማለት ወደዛ አቅርበኝ ግዴለህም ዮሐንስ ወደሱ አቅርበኝ ትል ነበርና ሁሉ ጊዜ መሄድ የምትፈልገው ወደ ልጇ ነበር፣ እንዲለያት አትፈልግም ነበርና ታውቃለህ ያለ አባት ያሳደግኩት ልጄ ነው፣ ወንድሞች የሉትም፣ ዘመድ የለውም እና እያለች በጣም በሚያሳዝን ድምጸት ለዛ ነው እንግዲህ ቅድስት ቤተክርስቲያን ድምጿን ዝግ አድርጋ በሚያሳዝን ድምጽ የክርስቶስን ነገረ ስቅለት የምታስበው በሚያሳዝን በሚያስለቅስ ማለት ነው። እና ትቀርባለች። ከዛ በኋላ ወየው በአንተ ላይ ምን አግኝተው በሰቀሉ ትላለች። እንዴ እርቃኑን እኮ መሰቀል ያለበት ሽፍታ ነው። ለምን ሁለቱን ሽፍታዎች እንደዛ እንዳደረጉ አንተ ላይ ለምን ይሄንን አደረጉ? አንተ ምን ሰረክ? ምን ነጠቃቸው? የሚሳደብ እንደዚህ ይደረጋል? አንተ ባፍ ምን ክፉ ነገር ተገኘ? ወየው ልጅ አወይ ልጅ እያለች ታለቅስ ነበርና ዮሐንስ እንደውም የሚገርም ነገር በክርስቶስ ስቅለት ላይ አይሁዳውያን እንደተሳለቁ ታውቃለህ። የጌታ የንጉስ ልጅ ከሆንክ ወይም ደግሞ የአምላክ ልጅ ከሆንክ ራስን ከመስቀል አውረድና እንመንብ። በእመቤታችን ላይም ደግሞ ተሳልቀውባታል። እንግዲህ ባለቃቀሷ ይሳለቁ ነበር፣ በሐዘኗ ይሳለቁ ነበር እና ልክ ክርስቶስ ላይ እንደተሳለቁ በእመቤታችን በቅድስት ድንግል ማርያም ላይም ደግሞ ይሳለቁ ነበር። ምን ብለው ነበር የሚሳለቁት? ደግ እንኳን ሆነ ይሏት ነበር። ገብቷል? አሁን አንተ ልጅህ እንደዛ እየተሰቃየ አንድ ሰው መጥቶ ግን እንኳን ሞተ ልጅ ይገባዋል ቢሉ ምን አይነት ስሜት ይሰማሃል? ግን እንኳን ይህንን ነገር ነበር ስንመኘው የነበረው፣ እንኳን እግዚአብሔር ይህንን ተበቀለልን ይሉ ነበር። ተመልከት፣ ይህንን የሚሉበት ምክንያት ለምንድን ነው? በአንቺ ልጅ ምክንያት የእኛን ህፃናት አተናል ይሏት ነበር። በ2 ዓመቱ ከ1 ዓመት ጀምሮ ያለውን ህፃናት አሳርዱ ብሏል ነበር ሄሮድስ። በአንቺ ልጅ ምክንያት ነው እነዛ ልጆቻችን ከክንዶቻችን ላይ ያጣናቸው በአንቺ ልጅ ምክንያት ነው። ሄሮድስ የአንቺን ልጅ አገኛለሁ ብሎ ነው የኛን ልጆች በሙሉ ያረደው። ስለዚህ ክርስቶስ እግዚአብሔር ዛሬ ተበቀለልን እያሉ ይሳለቁባት ነበር። ነገር ግን ይህንን አንድ ጊዜ ብቻ እንደው እውነትም እንደዛ ነው ብለው ሰዎች እንዳያስቡት አጥርተ ነው እንላለን። ግን እውነት እነዛ ልጆች እንዲሞቱ ፈልጎ ወዶ ፈቅዶ ነው ቢባል እግዚአብሔር ባወቀ ያንን አደረገ ይባሉ። ነገር ግን ለራሳቸው ለልጆቹ ጥቅም ነው እነዛ ልጆች የታረዱት። ለራሳቸው ለልጆቹ ጥቅም፣ ለወላጆቻቸውም ጥቅም ነው። ለምን መሰለ? እነዛ ልጆች ቢያድጉ ክርስቶስ ሲሰቀል ስንት ዓመት ይሆናቸዋል? 33 እንደዚህ ዓመት ይሆናቸዋል ማለት ነው አይደለም? ስለዚህ ልክ እነሱም እንደ ዘመዶቻቸው ይሰቀል ብለው በሞቱ ይገቡበት ነበር እና ከዛ ነው የገላገላቸው ማለት ነው። ስለዚህ ለዚህ ነው እግዚአብሔር ሲገልም ሲያድንም ሲያኖርህም እንደገና ደግሞ ወደ ሞትም ሲወስድም ትክክል ያው ይተላለፍ ይሉ ነበር። በልጆቻችን ይተላለፍ የሚሉትን በሙሉ ምን አድርጎላቸዋል? አጥፍቶላቸዋል ማለት ነው። ስለዚህ እነሱ ግን ይህንን ለመሳለቅ በሐዘን የደማ ልቧ ላይ ደግሞ እንዲያለ ክፉ ንግግር ይናገሩ ነበር እና ዮሐንስ ደግሞ በቃ መጽናናት እንዳልወደደች ባየ ጊዜ በቃ እመቤቴ ሆይ ነይ እንሂድ፣ ወደ ቤት እንሂድ ብሎ ሊወስዳት ሲል ተው ዮሐንስ በልጄ ላይ ተደፍቼ አለቅስ ዘንድ ፍቀድልኝ ትለዋለች። ገብቶሃል እሳቤው? እና ማን አለው? ማንም እኮ የለውም። ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንንም ሐዘኗን አይቶ እነኋት ልጅሽ እነኋት ደግሞ እናት ብሎ ይጠብቃት ዘንድ ድንግሊቱን ለድንግሉ ይሰጠዋል ማለት ነው። ያው እመቤታችን ቅድስት ድንግል ማርያም ንጽሕት ነች። ደግሞ ለንጹሕ ለዮሐንስ አሳልፎ አጽናናት፣ ጠብቃት ልጄ ማነው እናቴን ተላካት እንደዚህ ብሎ አደራ ለዮሐንስ ይሰጣል ማለት ነው። የእመቤታችን የቅድስት ድንግል ማርያም መከራ ቀላል እንዳይመስል የሚነገርም አይደለም ማለት አንድያ ልጇ ነው። እንደገና ደግሞ መከራውን በአይኗ አይታለች። አንድ ማነጻጸሪያ ዜጋ ያነሳሉ። ለምሳሌ የዮሴፍ አባት ያዕቆብ ነው አይደል? ያዕቆብ ልጅህ እኮ ሞተ ብለው ነገሩት። ግን እየየ ብሎ ትቢያ ነሰነሰ፣ ላዩ ላይ አመድ አደረገ፣ መጎናጸፊያውን አውለቀ፣ ልብሱን አውልቆ እየየ ብሎ ወየው ዮሴፍ ብሎ ስለ ዮሴፍ አልቅሶለታል። እና ምን ይላል ደራሲው? ያዕቆብ ስላላየው ሲሞት ስላላየው ልጁ እንደዚህ ካለቀሰ እመቤታችን ደግሞ መከራውን ሞቱን አይታለችና እንዴት አብልጣ ታለቅስ? ዮሴፍ ቢሞት ያዕቆብ በተቀሩት ልጆቹ መጽናናት ይቻላል ወይም ደግሞ ይቻለዋል። እመቤታችን ቅድስት ድንግል ማርያም ግን አንድያ ልጁ ክርስቶስ ከሞተ በማ ትጽናናለች? ልጅ የላትም፣ አንድያ ልጇ ነውና እና እንደዚህ ብለው እንትን ይሏታል። እና ዮሴፍ በወሬ ነው የሰማው፣ ማን ነው ያዕቆብ በወሬ ነው የሰማው ዮሴፍ ሞት። እመቤታችን ቅድስት ድንግል ማርያም ግን በአይኗ ነው ያየችው። እና ይህ ነገር እንደምን አብልጦ ያስለቅሳት? የዮሴፍን ማን ነው የያዕቆብንና የእመቤታችንን ሐዘንማ አታነጻጽሩት ብሎ ይናገራል። እና ዮሴፍ ቢሞት ሞት ይገባዋል። ገብቷል? ሰው ነው፣ ሞት ይገባዋል። ሩቅ ብእሲ ነው። ክርስቶስ ግን እኮ የማይሞተው ነው የሞተው ወየው እያልን የምናለቅሰው ለዚህ ነውና እመቤታችን ቅድስት ድንግል ማርያምም እንደዛ ሆና ከቀራኒው በሐዘን ተኮራምታ እንደተመለሰች አስባ ቅድስት ቤተክርስቲያናችን የእሷ ሐዘን የኛ እንዲሆን የእሱ ሕማም የኛ እንዲሆን
በቃ እንደው ያን ያክል እንኳን ማድረግ ባንችልም በለቅሶ በሀዘን ሆነን በቤተ ክርስቲያን ተገኝተን ይህንን መከራውን እንካፈላለን፣ የእመቤታችንንም ሀዘን እንካፈላለን ማለት ኑ የምትወዱት አልቅሱለት እንደተባለ እመቤታችን ቅድስት ድንግል ማርያምም ደግሞ ቆነጃጀትን ሰብስባ ኑ ሄደን ለቅሶ ደግሞ እንድረስ እንላለን። ኑ እመቤታችንን እናጽናናት፣ መጽናናትን አልወደደችምና እና እውነት ነው። እመቤታችን ለመሰለ አንደኛ በጣም የከበዳት ሁሉም ሰው ሌባ ነው፣ ወንጀለኛ ነው፣ ሀጥ ነው ይላት ነበር እና አንድም ስለ ጽድቁ የሚመሰክር ሰው አልነበረም። ገብተዋል። ሁሉም ይሄ እኮ ሌባ ስለሆነ ነው፣ ይሄ እኮ ወንበዴ ስለሆነ ነው፣ በሰንበት እንዲህ ስላደረገ ነው፣ ይሄው ወንበዴ ስለሆነ አይደል በወንበዴዎች መካከል የሰቀሉት እያሉ እንደውም ሀዘኗን ይበልጥ ያጸኑባት ነበርና እንደው እመቤታችንን ቢያጽናናት ዮሐንስ ሌላው ደግሞ እንደው ትንሽ መጽናኛ የሆነ ምስክርነት ስለ ልጇ የሰጠ ፈያታዊ ዜማን በመንግስት በመጣ ጊዜ አስበኝ። አይ እነሱ እንደሚሉት ወንጀለኛ አይደለም፣ እነሱ እንደሚሉት በደለኛ ኃጢአተኛ አይደለም፣ የመንግስት ባለቤት ነው ብሎ ፈያታዊ ዜማን እና ሁሉም ከመስቀል ውረድና እንመንብ እያሉ ሲዘብቱበት ፈያታዊ ዜማን ግን በመንግስት በመጣ ጊዜ አስበኝ ብሎ የመንግስት ባለቤት መሆኑን አምላክ መሆኑን በትንሹም ቢሆን የመሰከረው ፍጥረት ሁሉ ማን ነው? ሰዎች ሁሉ ዝም ብለው ሲክዱ ዕለተ ዓርብ ያላበደ ሰው የለም። እውነት ለመናገር በቃ ሁሉም ሰው አብዷል። የሚናገረውን አያውቅም ነበር። ክፉ ነገር እንደው የመጣለትን ሁሉ ይናገር ነበር። እንደገና የሚችለውን መከራ ሁሉ በሱ ላይ ያደርግ ነበር። ነገር ግን ፀሐይ፣ ጨረቃ፣ ከዋክብት በሙሉ ግን ስነ ፍጥረታት አወይ ክርስቶስ አወይ አምላካችን አወይ ፈጣሪያችን እያሉ ከዋክብት ሲረግፉ፣ ጨረቃ ደም ስትለብስ፣ ፀሐይ ደግሞ እንደገና ብርሃኗን ስትከለክል ስትመለከት በዚህ እንኳን ትንሽ ትጽናናለና ሰው ባይተባበረው ፍጥረት ግን ተባብሮ አምላክነቱን የመሰከረበት ዕለት ስለሆነ ዕለተ ዓርብ ቀላል ጊዜ፣ ቀላል መከራ፣ ቀላል ዋይታ ያለባት ጊዜ አይደለችም እና ቅድስት ቤተክርስቲያን በዚህ የተነሳ ልጆቿን ሰብስባ መከራ ታሳልፋለች ማለት ነው። እውነት ለመናገር ያው በደንብ አያልቅም ቢነሳ ቤተክርስቲያን ዓርብ ላይ ናት ይባላል እና ብዙ ይነገራል። እያንዳንዱ ምንተነትን አይበቃም። ግብረ ሕማማትም እንዳልኩ በጣም ትልቅ መጽሐፍ ነው። አንድ ሰው ብቻውን የሚሸከመው አይደለም። ሕማሙን ብቻ የሚናገረው እንጠቅልላ ብዙ ሀሳብ ስለሆነ ከመስቀል የማይረሱት አሉ። ዮሴፍና የመስቀል ነገር ሲነሳ የዕለተ ዓርብ ሲነሳ ዮሴፍና ኒቆዲሞስ በተወሰነች ይነሳሉ። ምናልባት እሷ እንደካርገ ከትውፊት ጋር በተገናኘ ያሉትን ነገር በትንሽ ደቂቃ ውስጥ ጠቅልል አድርገን እንጨርስ ማለት አጠቃላይ ነገሩን ማለት ነው። ዘርዘር አድርገን እንጨርስ። አሁን እንግዲህ በግብረ ሕማማቱ አጠቃላይ እንዳልኩክ የሚታወሰው የክርስቶስ ሕማም የእመቤታችን ሀዘን ነው የሚታሰበው። ይሄ ደግሞ ስለ ሰው ልጆች የተከፈለ መከራ ነው። ግን በዛ ውስጥ እንዳልከው የተገኙ በጎ ሰዎች አሉ። ለምሳሌ ኒቆዲሞስን አንድ ማንሳት እንችላለን። እንደው ምናልባት ልዩ አድርገን የምናነሳው በሰሞነ ሕማማት እንዲሁም ደግሞ በእንትኑ በአብይ ጾም ሌላኛው አንደኛው ሳምንት በሱ ስም ተሰይሞ ስለሚሰጥ የሱን ነገር እናንሳ። ምን ማለት ነው? ሲመጣ የነበረው በማታ ነው። ከክርስቶስ ይማር የነበረው እና የማታ ተማሪ ነው፣ ደግሞ የማታም ወዳጅ ነው። ልዩ የሚያደርገው ማለት ነው። ለምሳሌ አባቶች እንኳን ሲመርቁ የማታ እንጀራ ይስጥህ ይላሉ። ያው በመከራ በደከምክ ጊዜ ያው መደገፊያ አትጣ አይነት ነው እና ኒቆዲሞስ በእርግጥ በብዙ ምክንያቶች ነው ማታ መጥቶ ሲማር የነበረው። አንደኛ ያው እንዳይሳለቁበት ነው። መምህር ሆኖ ሳለ እንዴት ከማንም ካልተማረ ከኢየሱስ ክርስቶስ ጋር ሄዶ ይማራል ነው። ሌላው ደግሞ ሀሳቡ ክትት እንዲልለት ነው። ቀን ቢማር ምናልባት ለሸንጎ ይጠራል፣ ሀሳቡ ይበታተንበታል፣ ባለጸጋ ነው፣ ንብረት አለው፣ ያስተዳድራል እና ማታ ግን ክትት ያለ ነው። አንዳንድ ተማሪዎችም ማታ ያነባሉ። ያው ወላጅ በዛ ሰዓት ስራ ያዝህም ምናምን እና የተረጋጋ ጊዜ ስለነበረ ክርስቶስን የሚፈልገው ሁሉን ነገሩን ከጨረሰ በኋላ ብቻውን ማግኘት ነው የሚፈልገው ሀሳቡ ሲሰበሰብለት እና በዛ ነው እና ማታ እየመጣ የማታ ወዳጅ ነው። በማታ መጥቶ የተማረ ኒቆዲሞስ ማንም በናቀው ጊዜ ክርስቶስን ፈልጎ መጥቷል። እንግዲህ አሁን ተመልከት፣ ተስፋ መቁረጥ እኮ ነበረበት። በቃ ሞቷል አይደል? እንግዲህ በህይወት እያለ ተምሯል አይደል? ከሞተ በኋላማ ምን በቃ ሞቷል ብሎ እንደ ሌሎቹ ጥሎ መሄድ ይችላል። ግን ሬሳውን ስጋውን ይለምን ነበር። እባክህን ስጠኝና ልቅበረው እያለ በነጭ በፍታ አድርጎ ያንን ስጋውን ትኩስ ስጋውን ወደ መቃብር አውርዷል። ይሄ ምናልባት ምንን ያሳያል? ቅዱስ ዮሐንስ አፈወርቅ ዛሬ ወንድሞቻችሁ እህቶቻችን ልምከራችሁ እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ለምንድን ነው የክርስቶስን ስጋ ባገኘሁትና በቀበርኩት ብለህ እንደ ኒቆዲሞስ ባረገኝ ብለህ ብቻ በምኞት አትቅር። ቀኑን ሙሉ የክርስቶስን ስጋውን መሸፈን እኮ ትችላለህ። በበረንዳ ያወደቁትን ልብስ በማልበስ ይኸው በቃ ገነዝክ ማለት ነው፣ ሸፈንክ ማለት ነው። ያ እርቃኑን አይደል የሸፈነው? አንተም ደግሞ የነዳያንን እርቃናቸውን በልብስ ሸፍንና ልክ ክርስቶስን ነዳያንን ስትቀበል ያው ክርስቶስን እንደተቀበልክ ስለሚቆጠር እና በአዲስ መቃብር ማኖሩት ይላል። አዲስ ይሄ የሚነሱ ናቸው። በዛ ጊዜ እንግዲህ በአዲስ መቃብር አኖሩት ማለት አንደኛ መቃብርን አዲስ ያደረገበት ዕለት ስለሆነ ነው። በአዲስ መቃብር ሌላው እንደው በአሮጌ መቃብር ቅዱሳን በተቀበሩበት ቢያደርግ የተነሳው በቅዱሳን አጽም ነው ይባል ነበርና ያ እንዲያውም በአዲስ መቃብር አኖሩት ይባላል። ሌላው
መቃብርን አዲስ አደረገ ማለት ድሮ መቃብር ፈርሰን በስብሰን የምንቀርበት ነው። አሁን ግን መጸነሻ ነው፣ መወለጃ ነው። በዕለተ ምጽአት የምንወለደው ከመሬት ነው። እንግዲህ ተነሱ ስንባል በንፋተ ቀርን የሚፈጸም ትንሣኤ ሙታን አለ እና ያ የሚፈጸምበት መቃብርን አዲስ አደረገ ማለት ከዚህ በኋላ መቃብር አዲስ ነው፣ ፈርሰ በስብሰን የምትቀርበት አይደለም። ደግሞ በዕለተ ምጽአት የምትነሳበት ግን አሁን የምትጸነስበት ነው ብሎ መቃብርን አዲስ አደረገ ማለት የመቃብርን ግብር አጠፋ። ሙስና መቃብር ይባላል። መፍረስ፣ መበስበስ፣ መትላት የሚባለውን አጠፋ ብለን ስንናገር ከዛ በኋላ ደግሞ ቤተክርስቲያናችን መጽሐፍ ቅዱሳዊውንም አልፋ ደግሞ የነገረ ሕማሙን ነገር ህይወት አድርገዋለች። ለምሳሌ በሰሞነ ሕማማት የሚታዩ ብዙ ነገሮች አሉ። ለምሳሌ ሰው ባዶ እግሩን ይሄዳል። ምን ማለት ነው? ከጫማ ይራቆታል ማለት ነው። ክርስቶስ መራቆቱን በማሰብ መከራ መቀበሉን በማሰብ ባንቸነከር እንኳን እንደው ምናልባት ባዶ እግራችን እንሄዳለን። ይሄ በእርግጥ በገዳም የዕለት ተዕለት እንቅስቃሴ ነው ወይም ደግሞ ግብራቸው ነው። ነገር ግን በከተማ ያለን ግን ያችን ዕለት በባዶ እግራችን እንመላለሳለን የክርስቶስን መከራውን። አሁን አንዳንድ ሰው አለ ምን በልብ ነው እንጂ እንደዚህ ይላል። ይሄ እንደዛ አይደለም። አሁን ክርስቶስ የሚያነባው ዓላማውን ነው፣ ውሳኔህን ነው። ሰው እንዲያይህ ለመመጻደቅ ከሆነ አይቀበለውም። ግን ደግሞ ዋጋ ለመቀበል ወይም ደግሞ የክርስቶስን መከራ ለማሰብ ከሆነ እግዚአብሔር ይቀበለዋል። ሌላው ደግሞ ምንድነው? በትግራይ በተለይ በሰሜኑ ክፍል የሚዘጋጁ ነገሮች አሉ። ለምሳሌ በዚህ ወቅት ጸጉራቸውን ይላጫሉ ወንዶች። ምን ሀዘን መሆኑን ለማሰብ ማንም ተጎንጉኖ አይድም፣ ጸጉሩን ወንዶች ይላጫሉ። እንግዲህ አሁን ስርዓቱ እየተዳከመ ሲመጣ ሃይማኖቱም ሲቀዘቅዝ ነው። ያው ሃይማኖት ይቀዘቅዛል አይደል የሚለው በመጨረሻው ዘመን እንጂ አሁንም ይኖራል። በገጠሩ በሰሜን አካባቢ ጸጉራቸውን ይላጫሉ። ይሄ ምንድነው? ሀዘና መከራቸውን ለማሳየት። ሌላው በስግደት በመከራ አምላካችን መድኃኒታችን ኢየሱስ ክርስቶስ እስኪያልበው ድረስ ተንበርክኮ ጸለየ ተብሎ ስለሚናገር በጸሎት በስግደት እንድናልፍ ይደረጋል። ሌላው ምናልባት ይሄ መሳሳም፣ መጨባበጥ እንደዚህ ያሉ ነገሮች ይከለከላሉ። ይሄ 5500 ዘመን ነው። ምን ማለት ነው? ይሄ በሰላምታ ነው የሰው ልጅ እንግዲህ ልጅነቱን ያጣው። በእርግጥ ጸበለስን ነው፣ ግን ቅድመ ሁኔታ የሚሆነው በሰላምታ ነው። ሔዋንን ሄዶ ሰላም ለኪ ይላታል። የሰማይና የምድር ንግስት ሆይ ሰላም ለሽ። በሰላምታው ተማላ ነው ወደ ጸበለስ የደረሰችውና ወደ ሞት ከሚያደርስ ሰላምታ እንከለከላለን ስንል ሰላምታ እናደርግም። ሌላው ደግሞ ይሁዳ ነው አሳልፎ ሰጥቶታልና በዛን ጊዜ ሰላምታ እናደርግም። እንግዲህ ቅድስት ቤተክርስቲያን ሰላም ተባባሉ ትላለች አይደለም? በቅዳሴ መሀል ላይ እርስ በርሳችሁ የተቀደሰ ሰላምታ ሰላም ተባባሉ ብላ እንደውም ድምጿን ከፍ አድርጋ እንዳዋጅ ነው የምትናገረው። ስለዚህ ሰው ባለበት ቆሞ በሱ በኩል ያለውን ሰው ሰላምታ ይሰጣል እና ይሄንን የምታውጅ ቤተክርስቲያን ያኔ ግን ሰላምታ ትከለክላለች። ለምንድን ነው? የይሁዳን ነገርና የዲያብሎስን ሰላምታ ያንን የጥንቱን ሰላምታ በማሰብ በሰላምታ የወደቀ ሰው አለ፣ እንደገና ደግሞ በሰላምታ ተላልፎ የተሰጠ ደግሞ ንጹህ ሰው አለ። ያው ፍጹም ሰው ፍጹም አምላክ ነውና ክርስቶስ ሰው ተብሎ ይጠራልና እና ያ አለ ብላ ቅድስት ቤተክርስቲያን ከዚህ ትከለክላለች። ሌላው መስቀል፣ የመስቀል አገልግሎት አይሰጥም። መስቀል እንግዲህ 5500 ዘመናት አላልኩም? እቺ ዘመን ወደ ድነት የምንሸጋገርባት ዕለት ናት። 5ቱ ቀንና የዘመኑ ፍጻሜ በቀረበ ጊዜ ተብሎ የሚነገረው ዘመን የምትባለው 5500 ዘመናት። እቺ ደግሞ ምንድነው? ከሆሳዕና ጀምሮ እስከ ዕለተ ዓርብ ድረስ የተከፈለውን መከራ ስናስብ 5 ቀን ተኩል ይሆናል እና የ5500 ዘመን ምሳሌ ነውና በዛ ጊዜ ያው መስቀል አገልግሎት አይሰጥም። በብሉይ ኪዳን ምን ማለት ነው? ሰዎች እንደውም በደል ኃጢአት ሲያደርጉ ክፉ ጽኑ የሆነ ወንጀል ሲሰሩ ነው በመስቀል የሚሰቀሉት። አሁን ግን መስቀልን ሰላም ሊያደርገው አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በደሙ እስኪባርከው እስኪቀድሰው ስጋውን እስኪቆርስበት ድረስ የመስቀል አገልግሎት በቅድስት ቤተክርስቲያናችን አይሰጥም። ቅዳሴ አይኖርም። ቅዳሴ አይኖርም ማለት ዕለተ ሐሙስ ብቻ ነው የሚቀደሰው። ያም ደግሞ ያው ሚስጥር የተፈጸመበት ስለሆነ ስጋው ደሙን ክርስቲያኖች እንዲቀበሉ ለማድረግ ያ ይደረግ። ያም ቢሆን ግን በጣም በለሆሳስ ነው ቅዳሴው፣ ዝግ ብሎ ነው ቅዳሴው የሚደረገው። ሌላው ደግሞ ቃጭልም አይቀጨልም፣ በጽናጽን ይለወጣል። ይሁን ዝግ እንዲል ይደረጋል ስርዓቱና ቅዳሴ እና ፍትሃት አይደረግም። ንስሐ እንደዚህ እግዚአብሔር ይፍታ ማለትም አይቻልም። ለዚህ ነው በዕለተ ሆሳዕና የሳምንቱ ፍትሃት ይደረጋል ማለት ነውና ቤተክርስቲያን አትቁሩ የሚባለውም በዕለተ ሆሳዕና ለዛ ነው። ካህናት ጥቁር ነው የሚለብሱት። በቤተ መቅደስ የሚገኙ ንዋያት በሙሉ ጥቁር ይለብሳሉ። እንደገና ደግሞ በዕለተ ዓርብ የምናያቸው ስርዓቶች አሉ። ለምሳሌ ካህኑ 6 ሰዓት ወይም 3 ሰዓት 6 ሰዓት 9 ሰዓት እንደዚህ ሲያሰግድ ማይጠንቱን በእጁ ይዞት አይደለም፣ ባትሮኖሱ ላይ አድርጎት በማንበቢያው አድርጎት በጧፍ ይጎትተዋል። ይህም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ እየተጎተተ እየተገረፈ ለሚሄዱ እንዲሁም ደግሞ በዕለተ ሐሙስ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ለ13 ነው ህብስቱን የሚቆርሰው። ይሄ ማለት ነው በዕለተ ዓርብ 13 የመስቀል መከራዎችን ይቀበላል።
እነዛን ለማሰብ ለ13 ሌላው ደግሞ ተቀብሎ አቀበላቸው የሚለውን ለማጽናት የሚደረግ ይሆናል። እንደገና እግር እጥበት አለ። ትሕትና የሚሰበክበት ሳምንት ነው። እግር የሚታጠበው በወይራ ነው። እንዲሁም ደግሞ በወይን ነው። በወይን ቅጠልና እንደገና በወይራ ቅጠል። ወይራ ጽኑ ነው፣ አንተም ጽኑ አምላክ ነህ እኛንም አጽናን ስንል። ሌላው ደግሞ እንደገና በወይን ደሙን ይሰጠናልና ደምህን ስጠን፣ ወይን እኮ የላቸውም የሚላልና ወይኑን ደግሞ ዕለተ ሐሙስ ላይ ሆነን ዕለተ ዓርብ ይሰጠናልና ያንን እያሰበች ቅድስት ቤተክርስቲያን ትላልቅ እንግዲህ ፓትርያርኩን ጨምሮ ከነሱ የሚያንሱትን ቀሳውስትን እንደገና ዲያቆናትን፣ አናጉንስጢ፣ መመናንን እነዚህን በሙሉ ዝቅ ብለው እግራቸውን በእጃቸው የሚያጥቡበት ስርዓት የተሰራበት እኔ መምህራችሁ ስሆን እኔ ንጉሳችሁ ስሆን እኔ አምላካችሁ ስሆን እንዲካረኩ እናንተም ደግሞ እና አጠቃላይ የክርስቶስ ትሕትና መከራው ነገረ ስቅለቱ ይሄ ሁሉ የሚሰበክበት ዕለት ስለሆነ ቅድስት ቤተክርስቲያናችን ይሄንን እጅግ በጣም የተለየ ሳምንት አድርጋ የማትደገመዋ ሳምንት ነች። እችኛዋን ሳምንት እንደዚህ አድርጋ ትልቅ መጽሐፍ አዘጋጅታ መስማም ሲባል ራሱ በለደው ህማም እንደዛ እየተባለ ነው እንትን የሚባለውም። ከዛ በኋላ እንግዲህ ለትንሣኤ መዘጋጀት ነው ማለት ነው። ክርስቶስ እንግዲህ ሞቶ አልቀረም። እንግዲህ ክርስቶስ አስተምሮ ብቻ ቢሄድ ሌሎችም አስተምረው ሄደዋል ይባላል። ደግሞ እንደገና ክርስቶስ መከራ ብቻ ተቀብሎ እንደገና ደግሞ ቢያቋርጥ መከራ የተቀበሉና ኢሳይያስ አሉ ይባላል። እንደገና ክርስቶስ አሁንም ሞቶ ብቻ እንደው በቃ ይሄ ነው ቢልም ደግሞ የሞቱ ደግሞ አሉ፣ እነ ሙሴ አሉ፣ ሌሎችም ደጋግና አብርሃም አሉ። እንደገና ደግሞ ሞቶ ተነስቶ ደግሞ ብቻ ዝም ብሎ ቢመላለስ ደግሞ ይሄስ ምን ዋጋ አለው? እንደገና ደግሞ ያርጋል ማለት ነው። አርጎ ብቻ አይቀርም ደግሞ ዳግም ይመጻል ማለት ነው። ይሄን ሁሉ ቅድስት ቤተክርስቲያናችን ዕለቱን ከፋፍላ ታስተምራለች፣ ትሰብካለች ማለት ነው። ሚስጥሩ እንግዲህ ቃለ ሕይወትን ያሰማልን። እንግዲህ ከብዙ በጥቂቱ በጣም አሳጥረን ነው የተመለከትነው። እንግዲህ ሰሙነ ሕማማት እግዚአብሔር ፈቅዶ ደግሞ ለትንሣኤው ብርሃን እንድናይ ለዛ ያብቃን በእውነት። ከዛ በኋላ ደግሞ በቀጣይ የምንመጣ ነው የሚሆነው። ሁላችንም በጾም በጸሎት በስግደት በብጽዋት ፈጣሪ ዓለማት ገባሬ መንከራት ልዑል እግዚአብሔርን እያሰብን እንድንጨርስ የእርሱ መልካም ፍቃድ ይሁንልን። ተሰነባበትን።